ለጤና ተስማሚ ለመልከም ተስማሚ ጀግና ሴትዮ ነበርኩ ለምን አንወጣም ብርስጡን ተማለት ብዬ ኩንታን ሸከም የነበረ ጀግና ሴትዮ አሁን እሱ መያዝ ያቀተኛል እጂ አዝራጋው ግደለኝ አልኩት መዳላለም ወጥቼ ብርስጡን ተማለት ግደለኝ መዳላለም በስተቀር ምንም የለኝም ድንግል ማርያም በስተቀር ምንም የለኝም አባይ ቅዳሜ ተከታታዮቻችን እንግዲህ አሁን የምንገኘው በየለት እንጀራ ፕሮግራማችን ላይ ነው። እንግዲህ እኔንም እንደምታዩኝ የለት እንጀራዬን የለት ጉርሴን አስፍቼ ጋግሬ መጨረሴ ነው እና በየለት እንጀራ ፕሮግራማችን በከተማችን ላይ የሚገኙ ጥቃቅን ስራዎችን ሰርተው የለት እንጀራቸውን የለት ጉርሳቸውን ለመሸፈን ደፋ ቀና የሚሉ ወገኖቻችንን የምንጎበኝበት የምናይበት በስራቸው በውሏቸው ምን እንደሚያደርጉ አብረን የምንቃኝበት አሪፍ ፕሮግራም ይሆናል። በዚሁም ደግሞ አባይ ቅዳሜ የለት እንጀራቸውን የለት ወጪያቸውን ይሸፍናል ላችኋል አሪፍ ጊዜ እናሳልፋለን መልካም ቆይታ ማማ ደናሽ እናት እግዚአብሔር ይመስገን ወይ የኔ እናት እንዴት ዋሉ ወይ ደህና ዋሉ ደናሽ ደህና እግዚአብሔር ይመስገን ቆሎ yes በዚህ yes 60 እሺ yes 50 በዚህ 60 በዚህ 50 አይ ጥሩማይ በቀን ስንት ይሸጣሉ ከተሸጠልኝ 200 300 ታንተ ሸጠልኝ 170 140 ያገኘሁት ተሸጠዋለሁ ደነ አይ ጥሩ በቃ አባይ ቲቪን ይከታተላሉ እንደዚህ ይችላሉ አባይ ቲቪን ይከታተላሉ በጎረቤት ልጆች እንደዚህ አይነት ቦታ አለ ትሉኝ ሰማለሁ ያወሩ ሰማለሁ በጣም ጥሩ ይናል እኔ አብስራ ጥላውን እባላለሁ ከአባይ ቴሌቪዥን የመጣሁት እናቴ አመሰግናለሁ ልጄ አመሰግናለሁ እሺ ዛሬ አብሬው ተሸጣለሁ በቀን የሚሸጡትን አብሬው ታግዙትና የቀን ገቢዎትን እንዘጋለን ከዛ አብረን ጊዜ እናሳልፋለን እሺ እናቴ እሺ እናቴ እሺ በዚህ 60 በዚህ 50 ነው አይደል እሺ አግዞታለሁ ቆሎ በ50 በ60 ቆሎን በ50 በ60 ዱብ አለ ለውዝ አለ ሚክስ አለ ቆሎን በ50 በ60 የሚገዛ ይኸው ለጤና ተስማሚ ጣፋጭ ቆሎ የሚገዛ ቆሎን በ50 በ60 አባት አገዛንም ቆሎ እቺ ባለ 50 እቺ ባለ 60 ሚክስቸሯ ትሻላለች ሚክስ እሺ አጣጅ ላይ ላድርግልህ እሺ እማዬ እቺን ያዟት ቆሎን በ50 በ60 ሌላ ከስተመር ቆሎን በ50 በ60 ስዊት የሆነች ቆሎ እሙዬ ቆሎ ግዢኝ እንዳንቺ ቆንጆ የሆነ ቆሎ አለኝ ባለ 50 አለኝ ባለ 60 አለኝ የትኛው ይሻልሻል ዱብ ያለ ሚክስ አለ ለውዝ አለ ቆሎ ጋሽዬ ቆሎ ልስጦታ አለን እግዚአብሔር ይመስገን እንዴት አሉ ቆንጆ ነው ላስቀምሶት እሺ ቆማሱ ዱቤውንም ቆማሱ ቆንጆ ነው ለውዝም አለ ቆማሱ ደስ ይላል ወደውታል እሺ የትኛው ከዚህኛው ላድርግልህ እሺ አራራራራራ የመቶ በኪሶት ላድርግልህ እሺ ቆይ አንድም አለ በዚህ ሁለት ነው 100
እናመሰግናለን። እኛም ጋሽዬ እድሜ ይስጥልን። ማዘርዬ ያዙ። ዛሬ አበደ ነው አለ ጣፋጭ ቆሎ ለጤና ተስማሚ ለመልክም ተስማሚ አለ ቆሎ አለ ቆሎ። እንግዲህ ማማ የዕለት እንጀራዎትን ዘጋን አይደል? አዎ። እቺ ቆሎ ሸቃቀላት ባንዴ ልጄ ተሸጠ። አሁን ደግሞ አብረን እንሂድና ምሳ እየበላን እንጫወታለን፣ እረፍት እናደርጋለን። እሺ እኔ እናት እሺ ማማ ወይ ጥሩ ጊዜ እያሳለፍን ነው አይደል? አዎ ደህና ጊዜ ነው። ደግሞ ዛሬ ጥሩ ሰርተናል። እሺ ማረፍ ብለን እንጫወታለን። እሺ እናት እሺ እኔ እናት እሺ እናት እሺ ተባረኩልኝ። አሜን ይባርካችሁ። አሜን አሜን። እሺ እናት እሺ እናት እሺ እናት እሺ እሺ ተመቾት? አዎ ደህና ነው። እሺ እናት እሺ ደህና ነው። ደህና ሁኑ። አሜን አሜን። ትንሽ ደግሞ እንጫወታለን። እሺ አብረን እዚህ አሪፍ ቆይታ እናደርጋለን። እሺ ተመችቶታል አይደል? አዎ ደህና ነሽ። እሺ እናት እሺ እንግዲህ ተመልካቾቼ ዛሬ ከማማ ጋር ጥሩ ቆይታ አድርገናል። እንደተከታተላችሁት ቆላቸውን ስንሻያት ቆይተናል። አሁን ደግሞ ትንሽ አረፍ ብለን ከማማ ጋር አንዳንድ ነገሮችን እንጫወታለን። የተወሰኑ ነገሮችን እንጠይቃቸዋለሁ። እንግዲህ አብራችሁን ቆዩ። እማማ ወይ ጥሩ ጊዜ ነበር አይደል? ነበረ ደህና ጊዜ ነው። አዎ አሁን ደግሞ ትንሽ እንጫወታለን። እሺ እዚህ እናቴ እሺ እንግዲህ አሪፍ ጊዜ ነው ያሳለፍነው። በጣም ደስ ብሎኛል ከእርሶ ጋር አብሬ ስላሳለፍኩ ቆሎን ስለሸጥኩኝ በጣም ደስ የሚል ጊዜ ነበረ። እኔም ደስ ብሎኛል በጣም እናንተ ተናገኝ በጣም የውስጤ ነገር በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። እሺ ማማ ደስ ብሎኛል ልጄ። እንደዚህ ቆሎ እየሸጡ ነው እንደሚተዳደሩት? ተዳደረው ብሱ ነው ብሱ ብቻ እንደዚህ ቆሎ እየሸጡ ነው የሚተዳደሩት? አዎ። ለምን ያህል ጊዜ በቆሎ በዚህ ስራ ተሰማሩ? ብዙ ጊዜ ሆነ። ብዙ ጊዜ ሆኖታል? አዎ። ልጆች ቤተሰብ ፋይታ መሸጥ ነበረ። ፎታ የሚሸጡ ነበረ? አዎ ፋይታ መሸጥ ነበረ። እሺ ቆሎውን ራስዎት ቤቶት አዘጋጅተው ይዘውት መተው ነው ወይስ? አይ ከሌላ ተረክቤ ነው። ከሌላ ሰው ተረክበው? አዎ አንችልም። ከቤት እዛ ድረስ እርስዎ ኖት ይዘውት የሚመጡት ቆሎውን? በመኪና በታክሲ ከፍዬ ነው ይዘውት ይመጣሉ ቆሎውን? አዎ ከፍዬ የቆሎውን ከፍዬ ይኔን ከፍዬ አመጣዋለሁ። ከዛ በኋላ እዛ ቁጭ ብለው ይሸጣሉ? ከጠዋት ጀምሮ ቁጭ ብዬ አዎ እዛው ነው የምሸጠው። እሺ ቤተሰብ ልጆች ምናምን አሉት እንዴ ማማ? ልጆች አንዷ ገጠር ቀብሬ እናትም አባትም ሞቱብኝ። እሺ በገጠር ማረፈችብኝ። አንድ ሴት ልጅ ነበሩት? አዎ እሷም ገጠር ቀብሬ መጣሁ። ትመጣ አንድ ልጅ ነበረኝ። አንድ ልጅ ነበረኝ። እሱም ይዤ መጣሁ። እሱም ሞቶብኝ እዚህ ብሊቦስ ቀብሬ ያለው። እዚህኛውም ሌላኛው? አዎ ቀብሬ ያለው ብሊቦስ። አይዞት። አሁን የሱ ልጅ አንድ ሆኖ አንዱ የ4 ወር ልጅ እናቱም ጥላብኝ አባቱም ልጄም ጥሎብኝ ወይ አልቅሱ ማማ። እሱ ያሳደግኩ ነው። አይዞት ማማ። ከዚህ በፊት የሚሰሩበት ጡረታ ምናምን አሉት እንዴ? የለኝም፣ ምንም የለኝም። በዚሁ ነው የሚተዳደሩት? በዚህ የምታደርጋለሁ። ጡረታ የለኝም ትልልሽ መንገድ የሚጠርጉት ሴቶች በቀጥታ 500 ብር ቀጥታ ብሱ በካርዴ እሱ እቀበላለሁ።
በስተቀር ሌላ የለኝም። የሚያግዞት የሚረዳውትም የለም ምንም መድኃኒዓለም በስተቀር እበላው እንኳን አንድ ዳቦ ይረዳኝ እናታ አልቅሱ ተው አንድ ዳቦ ይረዳኝ የለም። መድኃኒት አንዳንድ ጊዜ እንዲሁ ወስደዋለሁ ያመኛል፣ ጨጓራዬ ያመኛል። ውይ የኔ እናታ ቆሎ ስንሸጥ እኮ ሲወስዱ አይቻለሁ እንደዚህ። አስም ምናምን አለበት? አስም አለብኝ። እሱ መድኃኒትም ውድ ይሆንብኛል፣ መግዣም ይጠፋብኛል። ከባድ ነው። በጣም በችግር ነው ያለው ልጆች። አያልቅሱ እሺ የእኔ እናት አያልቅሱ። እርስዎ እንደውም ጎበዝ ኖት በዚህ እድሜዎት ሳይደክሙ ነበርኩ። ለምን አንወጣም ብር ስጡን ተማለት ብዬ እዛም ብንሞትም ይሄ ልጅ ጌታ የባረከው የቀደሰው እንድናንተም እሱ ላከልኝ። ጎበዝ ኖት። እንደውም እሱ በዚህ እድሜዎት ወጥተው ሰርተው አሁን እሱ ቀርጠኝ እንደዚህ ግንፈቶ አስነስቶ ድንግት ይባል ለምን አወጥቼ ያለው አያልቅሱ አያልቅሱ። እንደውም እርሶ ጎበዝ ኖት፣ ሊመሰገኑ ነው የሚገባው። አወጥቼ ያለው ወይ ብዬ ትልል እናቴ ለምን አይደለም ብሎ አጥናንቶኝ ምን ብሎኝ ስራው ፈቶ የልጅነት ስራው ፈቶ ያው እንደናንተም ትን ይንከራተታል። አይዞት እናቴ እሱ ብድሩ ይክፈልልኝ፣ እሱ ይባርክልኝ። አሜን የኔ እናት አሜን። መድኃኒዓለም በስተቀር ምንም የለኝም፣ ድንግል ማርያም በስተቀር ምንም የለኝም። አይዞት በቃ እሺ፣ ከዚህ በኋላ አያልቅሱ እሺ። እግዚአብሔር ያለ አይዞት እሺ። ማማ እስቲ ደግሞ አሁን ማለት ነው ትንሽ ወደ ኋላ መለስ ስላርጎትና እስቲ ስለ ድሮ ህይወቶ ስለ ወጣትነቶ አጫውቱኝ እስቲ። ስለ ትዳር እንዴት እንደያዙ እስቲ አጫውቱኝ። ትዳር ነበረ? እሺ ትዳሩ ትኖረኝ? በስንት አመቶ ታገቡ? አላቅም። እሱ አላቅም። ልጅ ነበር እሱ አላቅም። የተወለድኩበትም አላቅም። አረ እሺ። አሁን እዛ ገጠር አግብቻለሁ። እሺ ተናገባ አንድ ልጅ ወለድኩት። አሁን ያረፈ ልጅ ወለድኩት። እሺ ከዛ ተቆየሁ። በኋላ ባለቤቴ ሞተ። ተሞት ተለያል። እናቴ ሞታለች፣ አባቴ ሞተዋል። እሺ ከዚህ በኋላ እኔ ምንም እዚህ ቁጭ አልልም። ተነስቼ እዚህ መጣሁ። ወደ አዲስ አበባ መጡ? ወደ አዲስ አበባ መጣሁ። ኮርፌ ቀራንዮ ልኳንዳ ገቡ። ወጣትነቶት ነው የመጡት ወደዚህ? እሺ የኖርኩ ያው ቆሎ እየሸጥኩ እሺ። እንደናንተም የተባረከት ይጠብቁኝ። ያው ልጅም የሞተበት ሰፈር ልኳንዳ ነው። እሺ እነሱ ጋር ነው ያረፉ። ትኖሩ ቆሎ ትንሸጥ ተከራይቼ ትኖር። እሺ አሁን የቤት ኪራይ ከባድ የሆነበት እኔ አሁን ከባድ የሆነብኝ የባንክ ቤት ዕዳ ነው። የባንክ ቤት ዕዳ ብዙ ነው። ብዙ ነው። አሁን እሱ ነው በሽታ የሚከሰስብኝም እሱ ነው። አያልቅሱ። ራቡ ትችይዋለሽ። አያልቅሱ ማማ አያልቅሱ። ራቡ ይቻላል። ራቡም ትበላም ትጠጣም ግቢ ቅመሽ ይልሽ የለም። አሁን አያልቅሱ። አሁን እኮ እዚህ ትንሽ እረፍት እያደረግን እንድንጫወት ነው። ዘግቶኝ ይበላ ከዝም ነው። አይዞት ማማ። አሁን እንደዚህ አሳልፌዋለሁ። ኮልፌ ነበረ ረጅም ዓመት የኖሩት። በወጣትነቴ ያው እንደዚህ ሰርቼ የማንም ታለም ነው። መርካቶ በእግሬ 2-3 ተመላልሽ አይደለ? የታክሲ ቁጥራቸው አላውቅም። ጀግና ሴትዮ በጣም ጎበዝ ነው። እርሱማ ጎበዝ ነው። ጀግና ሴትዮ ጠንካራ በስተቀር ምንም ኧረ ጀግና ሴት ነች። ምንም መስሎ አይታየኝም ነበር። አሁን ነው ትንሽ። በእግሮት ረጅም መንገድ ይሄዱ ነበረ? መርካቶ በእግሬ ተሸጡ ወጥቼ መርካቶ ትራንስፖርት ምናምንም ብዙም አልነበረም መሰለኝ። ልጅ ነፍስት ያለ ጊዜ እናቴ የታክሲ ቁጥራቸው አታውቃቸውም። በእግረዋ ነው የምትጓዝም። ጎበዝ አላውቅም በዛ ጊዜ። እሺ ከዛ በኋላ ቦታ ቀየሩ፣ ቤት ቀየሩ። ከኮልፌው በኋላ ያው የቤት ኪራይ ሲከብደኝ 1000 ብር ከፍል ነበር። እነሱም ልጆችም የረዱኝ እፎይታም የረዱኝ ቆሎ ትንሸጥ እንደዚህ ቁጭ ብዬ ትንሸጥ ተነሱም ትያጫውቱን
ቲያመኝም ሐኪም ቤት ወስዶ የሚያሳክሙንም ልጆች አስሙት ያመኝ የግል ሐኪም ቤት ወስዶ የሚያሳክሙንም ልጆች ብዙ አሉ። ኧረ በወጣትነት ነው እንደ አስሜ ያዞት ያዘኝ በወጣትነት ነው ቆይቷል ማለት ነው። አሁን ያው የትበት ቢፈረሰባቸው የትበተኑን ቦታ ጠፉብኝ፣ እነሱን ጠፉብኝ፣ ልጆቹን ጠፉብኝ። ስለዚህ ከድሮ ጀምሮ በሕክምና ሲከታተሉ ነበር አስሞትን። አሁን በቃ ሰደደብኝ። መድኃኒትም ተዋካደው የደከመኝ። አይዞት። እሺ ስለዚህ ከቆሎ ውጪ ሌላ ስራ ምናምን ይሰሩ ነበር? አልሰራም። ቆሎ ነበር የሚሸጡት? ቆሎም ነው የሚሸጠው። በራስዎት ያዘጋጁ ነበር ወይስ እንደዚህ እየተረከቡ ነው የሚሸጡት? ይረከቡና ከዛ በኋላ ይሸጣሉ። ሁለት አይነት ሶስት ቆሎ አለ፣ ሁለት አይነት አለ፣ ሶስት አይነት አለ። የተሻለው በውዱ ረከበዋለሁ። እና ሽያጭ እንደዚህ ጥሩ ነው? ገበያ ምናምን ነበሩት? ከድሮም ጀምሮ ደንበኞች ነበሩት? ያው ደንበኛ ምን ትኖሩ ትሄዱ ያኔ መጄ ቀንሽ ትንሸጥላቸው መዳላለም አንተ ሙላው እንደጎልብኝ አንተ ሙላው ተለይ መቤት አንቺ ሙይያል ያ ደንበኞች አፈሩ። ያው ተመስገን ተነስቼ አሁን እዚህ 1090 የድሃ የተባለ ቤት ስቱዲዮን ቤት ስቱዲዮ ቤት ውስጥ ነው የሚኖሩት? እሱ ውስጥ ነው የሚኖሩት። ዕዳ አለበት ባንክ ቤት ካርታ ይዞ ዕዳ አለበት ቤቱ ተብሎ ብዙ ዕዳ አለበት። ዋናውም አሁን ትንጠይቅ ገና ወለዱ ነው የሚቀበቀበ ዕዳው ምንም አንተነካም ይባላል። እሱ ይቀበቀበ አሁን ወሩ ሲደርስ በ10 ወር በገባ በ10 ነው ቁጥር አለው። በዛ ቁጥር ነው የሚከፈል። አይዞት ያው እሱ ትናስበው በቃ በጣም ይሰማኛል፣ ያመኛል። የሆዴ አልተጨነቀም። ቢርበኝም በሆዴ ቢጠማኝም ቢበርደኝም በሆዴ። አይዞት የኔ እናት አልቅሱ ባርኮትን። ቤትም ቢሆንም አንዳንድ ቆሳቆሽ በቃ ምን እያየሁም ማረግም አላየሁም። አይዞት። አሁን ላይ ታዲያ ዘመድ የለም? በዚህ አሁን ሰዓት ላይ ምንም ዘመድ የለም መድኃኒዓለም በስተቀር አይደለ? መድኃኒዓለም በስተቀር መጥቶ የሚጠይቁት ምንም የሉትም። ደግሞ ጽጋው ተቀብያል ወይ እግዚአብሔር አንዋሻው መድኃኒዓለም በስተቀር ምንም ያይሽም የለም። አይዞት የኔ እንኳን ጎረቤት ደህና አደርሽ ወይ ያሳዝነዋል። ከጎረቤት ጋር እንደዚህ ማህበራዊ ኑሮ ላይ ምናምን አይሳተፍም? ምንም የሉትም። ምንም በቃ ጠዋት ለስራ ወጥተው አምሽተው ነው የሚመለሱት ማለት ነው? አምሽተን በሁለት ሰዓት ሲመሽ እገባለሁ። እንቅልፍም ቢመጣብኝ ገብቼ ጸሎት አድርጌ ቁጭ እላለሁ። ይነጋል። ተመስገን ወጥቼ ደግሞ በጠዋት ይመለሳሉ። ንፋስ ተቀብዬ ረፈት ልልኝ ተጫወች ወጥቼ ያው ተልጆቼ እጫወታለሁ። ይወጣም ይወርድም ግማሹ ትስመኝ እቺ እናታችን ትይለኝ ያው አለሁ። ተመስገን ነው የበለጠም ይውልኝ። ተመስገን ምስጋና ይድረስ። የተመሰገነ ይሁን። ደግሞ ከዚህ በኋላ የበለጠ ነው የሚገጥሙት። እሺ እኔና እንደዚህ አያልቅሱ አይዘኑ። እሺ ብሶትሽ አንዳንድ ነገሮች ትሰሙሽ ያስለቅሱሻል። ልክ ነው። ውስጥ ያለ ብሶት እኮ አንዳንዴ ውስጥ ያለ ነገር ያስለቅስሻል። ከዚህ በኋላ ከዚህ በኋላ እኔ አሁን ምንም ጤና ይስጥልኝ። ተባረኩልኝ። አገር ሰላም ያድርግላችሁ። በጣም ደስ ብሎኛል። እኔ በቃ እውነት ባንክ ቤቱ እንደተዘጋ ደስ ብሎኛል። ያስጨንቀኝ ጭንቀት እሱ አይዘኑ። እሺ ምንም ከዚህ በኋላ እንደዚህ ማዘን አይጠበቅብሽም። እርሶ ደግሞ ጎበዝ ኖት፣ ጎበዝ ጠንካራ ናት። አሁንም ድረስ ጠንካራ ኖት የኔ እናት። የሰው ምንም እጅ አልሰጥም። ለልመና ለመውጣቱ ደግሞ በጣም ትልቅ ነገር ነው። ለሌሎች አራያ የሚሆኑ ነው። እሱ ነው እጅ አዝራጋው ግደለኝ አልኩት። መድኃኒዓለም ወጥቼ ብስጡን ተማለት ግደለኝ ወይ ማበርተኝ ብርታትህ ተለያውድልኝ። እቺ ቆሎ እኔ አላወጣውም ተቤት ሰው ለምኜ ነው እዛው ያወጣልኝ። ለምን እኔ አላወጣው አንቺ ነው ኩንታን ሸከም የነበረ ጀግና ሴትዮ አሁን እሱ መያዝ ያቀተኛል። አይዞት የኔ እናት እድሜም ስላለ እኮ ነው ትንሽ አቅም ያንሳል። ለምኜ ያወጣዋለሁ
ቶሎ ብሎ ይቀበለኛል፣ ያስቀምጠኛል። እሻም እናቴ መጡ ወይ ይለኛል። ያው ተመስገን እግዚአብሔር ይመስገን። ይሄም አንድ ስጦታ ነው። ይስጥልኝ እናንተ ይስጥልኝ። አሜን የኔ እናት ያቆየኝ። አሜን የኔ እናት። እሺ ከዚህ በኋላ ማዘን የለም። እሺ የኔ እናት አይዞት ይበርቱ። ብርቱ ሴት ነው ትርሶ። እሺ እናት። እሺ ማማ ታዲያ መድኃኒቱን አሁን ይዘውታል እንደሚወስዱትን? አዎ ይዤዋለሁ። መድኃኒትም አልነበረኝም። እኔ ከተቀረጠልኝ በኋላ ፈቶ ታነሱኝ በኋላ አንድ ልጅታ አምጥታልኝ የወሰድኩት ነው። ይሄ በማታ 2 ጠዋት 2 የሚወስዱት ነው። ወሰው ነው ለአስሞት ያስሙ። እሺ እዛም እየሸጥን እኮ እንደዚህ እንትን ሲያረጉት አይቻለሁ። አዎ ይሄንን አሁን ከበፊትም ጀምሮ ነው የሚወስዱት ማለት ነው? ገና በወጣትነቶት ነው የያዙት አስሙ እንዳሉ? አዎ ከነኑ ይሄንን ታንዞ አልወጣም። ይሄ ታንዞ አልወጣም። 500 ብር ነው። አንዶች 500 ብር ነው። ደቂቃ አይቆይም። አሁን ታፈነኝ 3 ወስደዋለሁ። ለቀቅ ታናረገልኝ ትጨንቀኝ መልሼ እደግመዋለሁ። ደቂቃ አይቆይም። ስለዚህ ከበፊትም ጀምሮ ይሄን እየተጠቀሙ ነው ያሉት አሁንም ድረስ? እሺ እና አንዳንዴ ወጪውን መሸፈን ምናምን ይከብዶታል። ማን ይሸፍንልዎታል? ሸጣው ነው ቆሎ ሸጣው በሚያገኙት ነው? ያው ትሄዱ ቆሎ ገዝተው በርሱም ታንተቀበሉኝ አልበላበትም። እቺ መድኃኒቶትን ነው ቅድሚያ የሚገዙት? ቅድሚያ መድኃኒቱ ብዬ እሱ ገዛበታለሁ። ባለቀ ቁጥር እየሄዱ ይገዛሉ። ከቆሎ በሚያገኙት በቆሎ ምናገኘው ሰው በረዳኝም ቆሎ የሚገዙኝ የምትመጣ እንበላ ብሎ 50 ቢሰጡኝ 100 ቢሰጡኝ በቃ አጥራቅሜ። መድኃኒቱን ግን የሚያግዙት የሚረዳዎት ሰው የለም? መድኃኒቱን ለመሸፈን አንድ ልጅታ እንደዚህ ተተቀረጥ በኋላ አንድ ልጅታ ብዙ መድኃኒት አምጥታለች። እሺ አለቀብኝ። አለቀብኝ። አይዞት በቃ እንደዚህ ነው እንደና ነው። እንግዲህ ውድ የአባይ ቴሌቪዥን ተመልካቾች እንዳያችሁት ነው እንግዲህ እኚህ እናት በአስም በሽታ በጨጓራ በሽታ እየታመሙ ነው እየሰሩ የሚገቡት። በዛ ላይ ባለቤታቸውን እንዲሁም ልጆቻቸውን በሞት ተነጥቀዋል። እንዲህም ሆኖ ግን ወጥተው እየሰሩ ቆሎ እየሸጡ የዕለት ጉርሳቸውን የመድኃኒታቸውን እንዲሁም የባንክ ዕዳቸውን ለመክፈል የሚሰሩ የሚጥሩ እናት ናቸውና አሁን ላይ ግን ከአቅም በላይ ስለሆነባቸው ነው እዚህ ያገኘናቸውና እኚህን እናት መርዳት የምትፈልጉ ደጋግ ልብ ያላችሁ ኢትዮጵያውያን በሀገርም ውስጥ በውጭም ያላችሁ ደጋግ ኢትዮጵያውያን ከታች በምናስቀምጠው አካውንትና ስልክ ቁጥር እሳቸውን ማግኘት እሳቸውን መደገፍ ትችላላችሁ። አነሰ በዛ ሳትሉ 10ም 5ም እያረጋችሁ እኚህን እናት እናግዛቸው እንደግፋቸው እንላለን። እንግዲህ አሁን ደግሞ ምሳችንም ደርሷል። ከማማ ጋር ምሳችንን እየበላን ጥሩ ቆይታ እናረጋለን። ማማ ምሳችንን እየበላን ደግሞ እንጫወታለን። ጥሩ ቆይታ እናረጋለን። አብራችሁ ቆዩ። እንግዲህ ውድ የአባይ ቴሌቪዥን ተመልካቾች የዛሬ ቆይታችን ይሄንን ይመስል ነበረ። ከማማ ጋር በጣም ጥሩ ቆይታ አድርገናል። አብረን ተጫውተናል። አብረን ጥሩ ጊዜ አሳልፈናል። አባይ ቴሌቪዥን ደግሞ የዕለት እንጀራቸውን ይሸፍንላቸዋል ማለት ነው። ማማ አባይ ቴሌቪዥን ደግሞ የዕለት እንጀራዎትን ሸፍኖሎታል። እሺ እኛም በጣም እናመሰግናለን። እኛም እናመሰግናለን። አሜን። ሀገር ሰላም ያድርግልን። የበለጠም እንደተደግፉ ያብቃችሁ። አሜን። አሜን። ወደ ለመዳላለም ይሙላበ አሜን አሜን ያርገው። አሜን አሜን። ምርቃት በምርቃት አረጉ። እንግዲህ ቀጣይ በሌላ ፕሮግራም እስክንገናኝ ድረስ እኚህን እናት መርዳት የምትፈልጉ ደጋግ ኢትዮጵያውያን ሀገር ውስጥም ውጪም ያላችሁ ከስር በምናስቀምጠው አካውንትና ስልክ ቁጥር እሳቸውን ማግኘት ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ